የኢትዮጵያ ጥንታዊ የንግድ ታሪክ በአፍሪካ ቀንድና በቀይ ባህር አካባቢ ለነበሩ ታላላቅ ስልጣኔዎች ዋና የጀርባ አጥንት ነበር። ሀገራችን ከነበሯት ሀብቶች መካከል ሮም፣ ፋርስና ህንድ ወንዝን የምታገናኝ ብርቱ ድልድይ እንደነበራትም ይነገራል። ይህ ታሪክም ከአዶሊስ የባህር በር ተነስቶ በአስቸጋሪ የበረሃ መንገዶች አልፎም እስከ ምስራቋ የሐረር ከተማ ድረስ የተዘረጋው እንቁ ሀብት የኢትዮጵያ የጥንት ሀብትና ቅርስ ነው። በጥንታውያኑ እንደሚገለጸው በግመሎች ኮቴ የተጻፈውን የወርቅ የቡናና የጣን ታሪክም ይኸው የቀይ ባህር ማዕበልና የሐረር መንገዶች ትውስታ ይዳስሰዋል። የኢትዮጵያ ጥንታዊ የንግድ ታሪክ በአፍሪካ ቀንድና በቀይ ባህር አካባቢ ለነበሩ ስልጣኔዎችም ዋነኛ የጀርባ አጥንት እንደነበርም ይነገራል። ከሁሉ አስቀድሞ የአክሱም ስልጣኔን ስንመለከትም ሀገራችን በወቅቱ የነበሩትን ታላላቅ የዓለም ሀያላትን ማለትም ሮምን፣ ፋርስንና ህንድን በንግድ የምታገናኝ ድልድይ እንደነበረችም ይነገራል። በአሁኑ ኤርትራ ግዛት ውስጥ ይገኝ የነበረውም የአዶሊስ ወደብም ለዚህ ዓለም አቀፍ ግንኙነት እንደ ዋና በር ያገለግል እንደነበርም ታሪክ ይነግረናል። በዚህ ወቅትም ኢትዮጵያ በዋነኛነት ወርቅን፣ የዝሆን ጥርስን እንዲሁም ለመንፈሳዊና ለሕክምና አገልግሎት የሚውሉትን ዕጣንና ከርቤንም ለዓለም ገበያ ታቀርብ እንደነበርም ነው ይኸው መረጃ የሚያሳየን። በምላሹም ከባዛንቲያንና ከህንድ የሚመጡ የሐር ልብሶች፣ ብርጭቆች፣ ብረትና የወይን ጠጅ ወደ ሀገር ውስጥ ይገቡ እንደነበርም ነው ሪቻርድ ፓንክረስት ኢትዮጵያውያን በታሪክ በሚለው መጽሐፋቸው ያብራሩት ማለት ነው። የአክሱም መንግስት እየደከመ ሲመጣና የቀይ ባህር ጠረፍ በሌሎች ኃይሎች ቁጥጥር ስር ሲውልም የንግድ መስመሮቹ አቅጣጫቸውን ወደ ውስጠኛው የሀገሪቱ ክፍልና ወደ ደቡብ ምስራቅ ቀየሩ። በዚህም መሰረት የሐረር ከተማ በምስራቅ ኢትዮጵያ እንደ ትልቅ የንግድ መገናኛ ማዕከል ሆና ብቅ ማለች። ጋዴዎች በበረሃና በቆላማ አካባቢዎች በግመል ተሳቢዎች በመታገዝም ከላይኛው የኢትዮጵያ ክፍል የሚመጡ ምርቶችን ወደ ዘይላና በርበራ ወደቦች ያጓጉዙ ነበር። ይህ መስመር ከንግድ ባለፈ የእስልምና ሃይማኖትና የአረብ ባህል ወደ መካከለኛው ኢትዮጵያ እንዲስፋፋ ትልቅ ሚና ተጫውቷል ሲሉም በተክለ ጻድቅ መኩሪያ የኢትዮጵያ ታሪክ ከአክሱም እስከ ዳግማዊ ምኒልክ በሚለው መጽሐፋቸው ማስፍረዋል። በሌላ በኩል ደግሞ በሀገር ውስጥ የነበረው የንግድ እንቅስቃሴ በአብዛኛው በአሞሌ ጨው ላይ የተመሰረተ ነው። ከአፋር ዝቅተኛ ቦታዎች የሚመረተው ጨውም በሺዎች በሚቆጠሩ ግመሎች ተጭኖ ወደ ደጋማው የሀገሪቱ ክፍል ይጓጓዝም ነበር። ይህ የአሞሌ ጨው እስከ 20ኛው ክፍለ ዘመን መጀመሪያ ድረስም እንደ ገንዘብ ያገለግል ስለነበርም የጨው መስመሩ የሀገሪቱን ኢኮኖሚ አንድ አድርጎ የሚያስተሳስር ዋና የደም ስር ሆኖም ቆይቷል። በተለይም በጎንደርና በሸዋ ዘመነ መንግስት ወቅትም እነዚህ መስመሮች እንደ ቡና፣ ቆዳና ሌጦ ያሉ ምርቶችንም ከደቡብና ከምዕራብ ኢትዮጵያ ወደ ሰሜንና ወደ ምስራቅ በማመላለስም የሀገሪቱን የንግድ ማዕከል አጠናክረውት እንደነበርም ይኸው መረጃ ያሳየናል። እነዚህ ጥንታዊ የንግድ መስመሮች ኢትዮጵያ ከጎረቤቶቿና ከሩቅ ሀገራት ጋር የባህል የቋንቋና የቴክኖሎጂ ልውውጥ እንድታደርግም መንገድ የከፈቱ የታሪክ አሻራዎችም ጭምር ሆነዋል። በተለይም በታሪካችን ውስጥ ትልቅ ስፍራ የሚሰጠው የቡናና የዝሆን ጥርስ ንግድ ከደቡብ ወደ ሰሜንና ወደ ምስራቅ ይደረግ የነበረው ጉዞም እጅግ አስደናቂ ነበር። ከከፋ ከጅማና ከወለጋ የሚነሱ ነጋዴዎችም በረዥም የእግር ጉዞ በጫካና በሸለቆዎች ውስጥም አልፈው ምርታቸውን ወደ ማዕከላዊ የንግድ ስፍራዎችም ያመጡ ነበር። እነዚህ ነጋዴዎች ጃባርቲ በመባል የሚታወቁ ሲሆን በጉዟቸው ላይ የሚያጋጥሟቸውን የተፈጥሮና የሰው ሰራሽ አደጋዎች ተቋቁመውም ንግዱን ለዘመናትም አቅንተዋል። ሌላው ትኩረት የሚስበው ደግሞ በምስራቅ በኩል ያለው የሐረር የንግድ መስመር ሲሆን ሐረር ለዘመናት የንግድ መገናኛ ብቻም ሳይሆን የትምህርትና የሃይማኖት ማዕከልም ነበረች። ከሸዋ ከአሊዮ አምባ የሚነሱ ነጋዴዎችም በሐረር በኩል አልፈው ወደ ዘይላ ወደብ ሲጓዙም በግመል ጀርባ ላይ የሚጭኑት ቡና፣ ቅመማ ቅመምና ዝባድ በዓለም ገበያ እጅግ ተፈላጊ ነበሩ። ይህ መስመር በ19ኛው ክፍለ ዘመን መጨረሻ ላይም የምድር ባቡር መስመር እስኪዘረጋ ድረስም ለኢትዮጵያ ኢኮኖሚ ዋነኛ መተላለፊያ ነበር። በተጨማሪም የጨው ንግድ መስመርን ብንመለከትም ከአፋር በረሃ ዳሎል የሚነሳው የአሞሌ ጨው ወደ ሰሜንና ደቡብ ሲሰራጭም መንገዱ በሙሉ የገበያ ስፍራ ነበር። ጨው በወቅቱ ልክ እንደ ዛሬው ብር ወይም ደግሞ ዶላር ሆኖ ያገለግል ስለነበርም ጨው የያዘ ነጋዴ በሄደበት ቦታ ሁሉ ማንኛውም ዕቃ መለወጥ ይችልም ነበር። ይህም ኢትዮጵያ ውስጥ የተማከለ የንግድ ስርዓት ባልነበረበት ጊዜ እንኳ ህዝቡ እርስ በርስ እንዲገበያይና እንዲተሳሰርም አድርጎት እንደነበርም ይኸው ታሪክ ያስረዳናል። የነጋዴዎቹ የጉዞ ሂደት እጅግ አድካሚ፣ ረዥምና ከፍተኛ ጥንቃቄ
የሚጠይቅ ተግባርም ነበር። በጥንታዊቷ ኢትዮጵያ አንድ የንግድ ጉዞ ከጥቂት ወራት እስከ 1 ዓመት ሊፈጅም ይችላል። ይህ ጉዞ የሚጀምረው ካራቫን ወይም የነጋዴዎች ስብስብ በመመስረትም ነበር። ነጋዴዎች ለደህንነታቸው ሲሉም ብቻቸውን አይጓዙም። ይልቁንም በመቶዎች የሚቆጠሩ ግመሎች፣ በቅሎችና አህዮችን በማሰለፍም በቡድንም ይጓዛሉ በማለትም በአፈወርቅ በቀለ የኢትዮጵያ የታሪክ ጉዞ ከጥንት እስከ ዛሬ በሚለው መጽሐፋቸውም ገልጸውታል። የጉዞ መሪ ነጋድራስ በመባል ይታወቃል። ነጋድራስ የንግድ ስብስቡን የሚመራ የጉዞ መስመሩንም የሚያውቅና በመንገድ ላይ ከሚያጋጥሙ የአካባቢ መሪዎች ጋር የሚደራደር ትልቅ ስልጣን ያለው ሰው ነው። ጉዞው ከመጀመሩ በፊት ነጋዴዎች ለእንስሳቶቻቸው ቀለብ፣ ለራሳቸው የሚሆን ስንቅ፣ ዳቦ ቆሎና ድርቆሽ ያሉ የማይበላሹ ምግቦችና ለመከላከያ የሚሆኑ መሳሪያዎችንም ያዘጋጃሉ። በጉዞው ወቅት የመንገድ መቆጫ ወይንም ደግሞ በረንዳ የሚባለው ክፍያ ነበር። ነጋዴዎቹ በአንድ የአካባቢ መሪ ግዛት አልፈው ወደ ሌላው ሲሸጋገሩ ለደህንነታቸውና በመሬቱ ላይ ለማለፋቸው የተወሰነ ክፍያ በአሞሌ ጨው ወይም ደግሞ በሸቀጥ ይከፍላሉ። ይህ ካልሆነ ግን ግጭቶች ሊነሱ ይችላሉ። በመሆኑም ነጋድራሱ ከጎሳ መሪዎች ጋር ቀድሞ በመነጋገርም የሰላም ስምምነት ያደርጋል ማለት ነው። ሌላው አስቸጋሪው ነገር የተፈጥሮ እንቅፋቶች ነበሩ። ታላላቅ ወንዞች እንደ አባይና ተከዜ ያሉ መሻገር በተለይ ደግሞ በክረምት ወቅት እጅግ አደገኛ ነበር። ድልድዮች ባልነበሩበት በዚያ ዘመንም ነጋዴዎች ወንዙ እስኪጎድልም ለሳምንታት ሊጠብቁ ወይም ደግሞ በቆዳ በተሰሩ ታንኳዎች ላይ ራሳቸውንና እንስሳቶቻቸውን እያሻገሩ ጉዟቸውንም የሚቀጥሉበት እድል ሰፊ ስለመሆኑም ይነገራል። በረሃማ ቦታዎችን ሲያቋርጡ ደግሞ የውሃ ጥም እንዳይገድላቸውም የውሃ ጉዟቸውን በቆዳ ከረጢት ወይም ደግሞ አቅማዳ ይዘውም በሌሊትም ይጓዛሉ። ማረፊያ ቦታዎችም የራሳቸው ታሪክ አላቸው። መንደር ወይም በረንዳ ተብለው በሚጠሩ የማረፊያ ስፍራዎችም ነጋዴዎች ድንኳን ጥለው ያርፋሉ። እዚያም እርስ በርሳቸው መረጃ ይለዋወጣሉ። የእንስሳቶቻቸውን ቁስል ያክማሉ። አዳዲስ የንግድ አጋሮችንም ያገኛሉ። እነዚህ ማረፊያዎች ቆይተውም ወደ ትላልቅ ከተማነትም የተቀየሩባቸው አጋጣሚዎች ብዙ ናቸው። የጥንት ነጋዴዎች ጉዞ የንግድ ልውውጥ ብቻም ሳይሆን የተለያዩ ባህሎችና ቋንቋዎችም የሚናገሩበት፣ የሚገናኙበት፣ ዜና የሚሰራጭበትና ሀገሪቱም ከውጭው ዓለም ጋርም የምትተሳሰርበት የቀጥታ መስመር እንደነበርም ይነገራል። በጥንታዊቷ ኢትዮጵያ ከነበሩት የንግድ ዕቃዎች ሁሉ እጅግ ልዩና በዓለም ገበያ በክብር ይታይ የነበረውም ዝባድ የሚገኘው ዝባድ ተብላ ከምትጠራ አነስተኛ የዱር እንስሳ ሲሆን ለሽቶ መስሪያነትና ለባህላዊ መድኃኒትነት እጅግ ተፈላጊ ነበር። ይህ ምርት በተለይ በደቡብና በምዕራብ ኢትዮጵያ በስፋት ይመረትና በሐረር በኩል ወደ አረብ ሀገራትና ወደ አውሮፓ ይላክም እንደነበር ነው መረጃው የሚያሳዩ። በወቅቱም ዝባድ እንደ ወርቅ ውድ ተደርጎ ስለሚቆጠር ነጋዴዎቹ በልዩ ጥንቃቄ በትንንሽ ቀንዳቸው ወይም ደግሞ ቀንድ ውስጥ አሽገው ነበር የሚያጓጉዙት። ሌላኛው እጅግ አስደናቂውና ነጭ ወርቅ እየተባለ የሚጠራው የንግድ ዕቃ ደግሞ ዕጣንና ከርቤ ነው። ኢትዮጵያ በተለይም ሰሜኑና ምስራቁ ክፍል ለእነዚህ እጽዋት ተስማሚ በመሆኑ በጥንታዊቷ ግብፅ ዘመን ጀምሮ ለቤተ መቅደስ አገልግሎትና ለቀብር ስነ ስርዓትም ወደ ውጭ ይላክም ነበር። የታሪክ ተመራማሪዎች እንደሚሉትም ጥንታዊ ግብፃውያን ወደ ፑንት ምድር የአሁኗ ኢትዮጵያና አካባቢዋ መርከቦቻቸውን የላኩ የሚወስዱት ዋነኛው ውድ ምርት ይህንኑ ዕጣን እንደነበርም ይነገራል። ከእንስሳት ተዋጽኦ ደግሞ የዝሆን ጥርስ ዋነኛው የንግድ ዕቃ እንደነበርም ነው የሚነገረው። አክሱማውያን ለሮም ስልጣኔና ለህንድ የዝሆን ጥርስን በስፋት ያቀርቡ ነበር። ይህ ምርት ለጌጣጌጥ፣ ለቤት ዕቃዎች ማስጌጫና ለተለያዩ የጥበብ ሥራዎች ይውል ስለነበር ነጋዴዎች ዝሆኖችን እያደኑ ጥርሳቸውን ለሽያጭ ያቀርቡ እንደነበርም ይነገራል። ይህም ኢትዮጵያ በዓለም አቀፍ የቅንጦት ዕቃዎች ገበያ ውስጥም ትልቅ ስም እንዲኖራትም አድርጓት እንደነበርም ታሪካዊ መዛግብቶች ይናገራሉ።